ሰርፕራይዝ የዛሬ ቋጣሪዎች ነገ አበባዎች ተኙ አይነ ቀልቷል ተኙ ተጣጥማችሁ ተኙ ዶርጉ ባላንዶር ይውላችሁ ከተቻለ ለምቦይሙና ለአማድ የሆነ ነገር ይነገራቸው ከአፍሪካ ዋንጫ በቃ አትመለሱ እዛ ቁሩ ቤንች ላይ ቢሆኑት ቢመጡ ዶርጉ አጂስ ይቀርትልናል ከንሽ 3 ነጥብ በቃ ያራዳ ልጅ ምን አይነት ተጫዋች ነበር ዛሬ ዶርጉ ሰው ይከላከላል ያጠቃ የግብ ዕድል ፈጠ ያገባል ጎል የዚዳን ጎል አይታችኋታል ጎልዋ ያቺን ጎል አይታችኋታል ዶርጉ ደገማት ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ። አንደኛ አሞሪም ሲስተሙን ቀየረ። ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ፣ ከፊት ለፊት እንዲቀያየሩ አረገ። ዶርጉ ማብራት አበራ። ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ ካሚሊዮን የሆነብኝ ተቀያየረ ከለር ፎርሜሽን ምናምን ተቀያየረ 6 ከኋላ ይሆናሉ ምናምን ማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ሊሆኑት ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለትኩ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል። ግን ለዚህ ምሽት የሚገርም ተጫዋቾች ነው ሁሉም ማርቲኔዝ ብትል ኩኛ ብትል ዶርጉ ብትል ኡጋርቴ ብትል ካሴሚሮ ሲቀየረው ግራ ገብቶ የነበረ ግን ስቲል እየተቀያየረ ነው። አያረ ተቀያየሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው። እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ የነበረ ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት። ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ የጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጫጩ። ሴስኮ ማይሆን ሰው ነው። ሴስኮ አንድ አንግል ገጨበት፣ ሆል የሚገርም አንግል ገጨበት። ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው ኩማ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ እንዲጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ ማንም ልቅምቅም የማንችን ልካቀመ ቢያውቅም አይጠነቀቀም። አባቴ ትሸነፋለህ ትለኛለህ። አሪው ኪድሚ ሊጉ እኮ የአባቴ እኮ ነው። ደግሞ ሻምፒዮንስ ሊግ የበላን የተማረ ወድቆ አይወድቅም። አልተገናኘንም እንግዲህ ወያላ ነጋ ቲሙላ እሱ ድምጽ ነው ጌታን እሱ ነው እውነት እናቴ ተሙት እሱ ነው ውስጤን አንዘፈዘፈ ራሱ ነው። እስቲ ተቃጠልን የምትሉ አንድ ቁጥር ጻፉ በመድኃኒዓለም ውይ ያራዳ ልጆች ዛሬ ማይሰራ ቀስቀሳ ነው ቅድም ቀን የቀሰቀስ ነው በእውነት የምሬው ተኙ ማለት አልነበረብኝም። እስቲ ተቃጠልን የምትሉ አረርነ ድብና ለሸተተ ጨጓራጭ የምትሉ በህይወቴ እኔ እንደዛሬ ቆለጤን እንጂ ቋጥሬ አላውቅም። እናቴን የምሬው ተቃጠል አረርነ ምን አይነት ዩናይትድ ነው ዛሬ ያራዳ ልጆች? እንኳን ደስ አላችሁ ዩናይትድ ደጋፊዎች በእውነት ነው የምሬው። አህያ መጨረሻ ይጅብናት ብዬ አህያ ያረገኝ ነን አህያውን ሆይኔ እናቴን የምሬው። ውይ እንኳን ነገ ቅዳሜ ሆነ። እንዴት ነው መንገዶች በስርዓት በየቤት እንኳን ጨዋታ ነገ አለ በመዳ አያስቀምጡም ነበር። እንኳን ደስ አላችሁ በእውነት የምሬው። ጆሮዬ ሁሉ ቁር ይለኛል፣ ጀርባዬን ያመኛል፣ ዝጋንገቴ ጋር ይቆነቁነኛል። የሚያረገኝ ነገር የለም፣ ፀጉሬን ያሳከከኛል። በጣም ነው የምንችለው ጋይስ። በጣም ምድረበ እያለ ጸጥ ብለተኛው ምንም አይነት ኮሽታ አልፈልግም። ምቤሙ የለም፣ አማድ የለም፣ ብሩኖ ተጎርቷል የለም፣ እንትና ዴሊክት የለም ምናምን ብለህ ቁጭ ብለህ እየጠበቅክ ነበር ሙድ ለመያዝ። ኧረ ኒውካስል እናንተ እንደማይሆን ነው ያደርግናቸው እግዚአብሔርን። እነ ምቤሙ እና አማድ እነ ብሩኖ እንደውም እንዳትመጡ አንፈልግም።
የሆነ ቲም ያዩት ኩሌ የሆነ ቡድን አላያችሁም ወይስ? ከነ ጉድለቱ ቢሆንም የሆነ ቡድን ተመልክተናል። ዶርጉ ፈርስት ሃፍ ከነ ጉድለቱም ቢሆን ኑኖ ሜንዴሽን ሆኖ ነው ያመሸው። እኔ ተመችቶኛል። ለማንኛውም እኔ ከዚህ ቡድን እንደዚህ አልጠበቅኩም ነበረ እና ግን በቃ ቡድን ተመልክቻለሁ። በቃ እንደ ቲም ጥሩ የሚንቀሳቀስ ማለት ነው። ከነ ጉድለቱም ቢሆን ተመችቶኛል። ካሜሩንም ኮት ዲቫርም ይቅናችሁ፣ በደንብ እስከ መጨረሻው ሂዱ፣ አንፈልጋችሁም። እኔ ምን መሰልኩ እንቅልፋም ሰውዬ ደግሞ እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ትርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም። እናንተ ምን ሆነ ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ። እንደው ምን ይሰሩላችኋል? ብሩኖ ምን ይሰራላችኋል? እናንተ ቡቡ ምን ይሰራላችኋል? ማን ነው የሚሉትስ ምን ይሰራላችኋል? እንዴ በቃ እነዚህ ምርጥ ናቸው። ማን ዶርጉ ሳይ ግን ስታሳቡ እንዳለ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም። እነዚህ ይሻላሉ። እነዚህ እያሸነፉ እኮ ነው እንዴ። እነዛ ኖሮ እኮ ሰከንድ ሃፍ ትለጠፉ ነበር። እነዛ ግን እነዛ ሳይኖር ይኸው እነዚህ አሸነፉላችሁ። ለዶርጓ አጨብጭቡ፣ ለኩኛ አጨብጭቡ። አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ። በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ፣ በጣም ጥሩ ነው። በቃ ምን አይነት ጨዋታ እንዳየን ጀሞ። ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች። ይሁን ምንም አይደለም። ያርግላችሁ። አይ እንቅልፌ እንዴ እስካሁን አልተኛችሁም? እንዴ ተኙ። ነገ ስራ አለባችሁ። ተኙ። ቋጣሪ አንስተኙ። የማንቸስተር ዩናይትድ ደጋፊ ሰብሰብ በሉ። ኮፒ ሊንክ እና ሪፖስት አድርጉት። ዶርጉ ይችላል። ደብሊው ዶርጉ እንዴ በዚህ በጉዳት በታመሰ ማንቸስተር ዩናይትድ ኒውካስትልን ማሸነፍ ሌላ ታምር። ማንቸስተር ዩናይትድ ደጋፊዎች እግዚአብሔር እኛ ሆነን ነው እስከ ሰዓት ድረስ ቁጭ ብለን ያየነው። ማንቸስተርን አምናችሁ ቁጭ ብላችሁ እስካሁን ድረስ ያያችሁ የማንቸስተር ዩናይትድ ደጋፊዎች ኮንግራ እግዚአብሔርን። ያንተ ደግሞ አፍዝዝ አደንዝዝ ማንም አይገምተው አፍዝዝ አደንዝዝ። ይሄ ከመተትም ደግሞ አንዳንድ ይበልጣል። እኔ ምንድነው እኔ ሜዳ ውስጥ ምን አባህ ነው ያበተንከው? ምንድነው እኔ አይጥ ማጥፊያ ብለህ ምንድነው የረጫኸው? እንዴት አባህ ተከላክለ ወጣ? ያውም ምርጥ ተጫዋቾችን ልከ ኒውካስትልን በክሊንሽት ፖዚሽን እንደዛ ተበልተ ምንድነው ጎሉ ላይ የተራኸው ትብታብ? ዶርጉ አግብቶ አሸነፍክ። እንዴት እኔም ቤቡን ሲለ በፓላስ ሜዳ ትሄድና አሸንፈ ትመጣለህ። ጭራሽ ካምባክ ነው መሰለኝ የሰራኸው መሰለኛው። ፓላስ ደግሞ በተከታታይ በሜዳው ከባድ ቲም ነው። በኤቨርተን በጎረቤቶች በሜዳ ትሸነፋለህ። እኔ ወላሂ ለአዚም ሰው ሊያበሽቅህ ይቀመጥና በሽቆ ይተኛል። አሁን ይሄን ፓርት አሁን ምንድነው የሰራው? አሁን ይሄ እንዴት አድርገህ ነው አሁን ይሄ ደሞኛ እስከዚህ ሰዓት አልተኛ አበሽቃለሁ ብዬ ቁጭ ብዬ አሁን እኔ 7 ደቂቃ በተጨመረ የሆነ ነገር ይፈጠራል እያልኩ እንዴት ዘግተሽ ወጣሽ? ያውም ደና ተጫዋችህን አተህ ምንድነው ነው ይሄ? ቀያይ ሰይጣን አይደል አንተ? ጠቆርክ በጣም ይሄ ጥቁር ሰይጣን ነህ አንተ ወላሂ። እኔ እንደውም እኮ ሳበሽቃቸው ይተኙብኛል። ለነገሩ ለኔ አትበሽቅም። ደግሞ የሚያናደው ነገር ግን ሲያበሽቋቸው አሁን ይተኛሉ አይኖሩ የሚል ሐሳብ ላይ ነኝ። አንተ እኛን ሰላም አሰልጣኙ በዚህ ቡድን ከዚህ የተሻለ ነገር መስጠት ይችላል ብዬ አላስብም። የሰከንድ ሃፍ ሎ ብሎክ ካለው የማጥቃት ተጫዋች እጥረት አንጻር የሚጠበቅ ነበር። ፈርስት ሃፍ ላይ ግን በጣም ድንቅ ነገሮች አይተናል። ከጨዋታ ሳይሆን በጨዋታ ውስጥም ቡድኑ የሚገርም የቅርጽ ልውውጦች ነበሩት። በጣም ወሳኝ 3 ነጥብ፣ በጣም ወሳኝ ክሊንሺት። ማቲያስ ኩኛና ሊሳንድሮ ማርቲኔዝ ከኋላና ከፊት የዚህ ቡድን መሪ መሆን እንደሚችሉ ተመልክተናል። ሊቻ ወደ ባክላይን ሲመለስ እንዴት ባክፎሩ እንደተረጋጋ ተመልክተናል። ቅያሬዎቹም ሰርተዋል። ቢያንስ ለዚህ ጨዋታ እንኳን ደስ አላቸው የዩናይትድ ደጋፊዎች። አሁን ማለት ነው ቀኑ ሙሉ ዶርጉና ወጋርት ያሉበት ብሎ ይይ ሲል የነበረ ዩናይትድ ደጋፊ ይመጣና ዶርግሽ ብሩኖን አስረሳችሁ እኮ ይችላል ዶርጉ ይችላል። ሲጀመር እኛን እንኳን ስማና ይላል። አሁን እየመጡ ተቃጥያለሁ ተቃጥያለሁ እረር ብያለሁ። ለምሮ መሰቀው ተቃጥያለሁ እኮ ገብርኤል። ግን መሳቅ ግዴታ ነው። ግን ያገባት ጎል። አረ ምንድነው የማወራው?
ስንት አንዴ ቢሸነፉ ቪዲዮ ራሱ ጠፋብኝ። ኧረ የራሳችሁ ጉዳይ እንጂ እርገጣው ነው ያልከው? የምን አባት እርገጣው ነው? እንዲህ ተረግጠ ማለት ነው እንዴ? እኔ አንድ ነገር ልንገራችሁ። ዩናይትድ የሆነ ፈርስት ሃፍ ያለው ዩናይትድ ኦሪጂናል፣ ሰከንድ ሃፍ የገባው ፎርጂት ነው። ፎርጅ የምን እርገጣው? ተረግጠ ተጨፍጭፈ እንዴ? ነፍሴ ወጣች እኮ ጀማው፣ ነፍሴ ወጣች። ማን ነው ያለው? እሺ ሰከንድ ሃፍ ማን ነው? ሴላመንስ ዶርጉና እኮ ሄቨን ብቻ ነው ያለው። አሞሪም አፈር ብላ። አንተም ብሎ ቀያሪ ልታስጨፈጭፈን ነው? ለምን ጎል አልገባም ነው? አረ ጀማው ተጨፈጨፍን፣ ተገደልን፣ ሬሳችን ወጣ። በኢየሱስ ክርስቶስ አሞሪም ምን አይነት ሰከንድ ሃፍ ነው ያሳየህን አንተ? ምን አይነት የበሰበሰ ቅያሪ ነው? አረ በኢየሱስ ስም አቻ ሲዘ ነበር እንዴ አንተ? ወይስ ብሸነፍም በታዳጊ ተሸነፍኩ ለማስባል? አረ በኢየሱስ ስም እንደምንም አለቀ። የማያልቅ ነገር የለም። እንደምንም አለቀ። እንኳንም 3 ነጥባችንን አገኘን። እኔ ግን መጠየቅ የምፈልገው አሁን በምን አፋችን ነው ዶርጉ ምንም በለው። እኔ እስካሁን ውስጤ እንትን አላለውም። እኔ በከባዱ ፋውል ሊሰራን እየመሰለኝ እኔ አላምነውም። አረ በኢየሱስ ስም እንኳንም ብቻ አሸነፍን። የትም ፍጪው ዱቄቱን አምጪው። በስተመጨረሻ 3 ነጥብ። እንዴት ነው ደስ የሚለው ነጥብ ነው። ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ። በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት ነው። አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን። እንግዲህ ሳምንቱ ጥሩ ጀምሮላችኋል። ፈንጩብን። ወይኔ ነገ ቢኖርብን የዱላ ማአት ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው። ኤኒዌይስ ደናደሩ ይመቻችሁ። አመሻችሁ። ደናደሩ ለማለት ነው የመጣሁት። ይሄን ወንበዴ እስከ 7 ሰዓት ከኛ እኩል ቁጭ አደረግነው። በዚህ ማጠናግረነው አስተኝተነዋል። ሳምንቱ የኛ ነው። ደናደሩ ፎሎ አድርጉ። እርፌ ዘንድሮ አለቅም ብላለች። ተጣብቆም ማይለቅ ሆናብናለች። አረ በቃ ተይኝ እንዴ! እንመራለን፣ ይመራሉ። እነሱ ከላይ እኛ ከታች፣ እኛ ከታች እነሱ ከላይ፣ እነሱ ከላይ እኛ ከታች። አረ የፍቺ ጠበቆች ምናምን ነገር ገላግሉን። ይሄን ነገር በፍቺ ተናቀቅ። ማንኪያችን ምናምን በቃ ተከፋፍለን እንዴ! እንዴ ዘንድሮ እኮ ሊቨርፑል የሚጫወተው ከተርፌ ለማምለጥ ሆኗል። እየተከተሉ አለቅ ብለውናል። በቃ ነገ ካሸነፈን ደግሞ ከላይ እንወጣለን። እነሱ ከታች እኛ ከላይ፣ እኛ ከላይ እነሱ ከታች። ይሄ ነገር አልታመኝም። የእናንተ ጥላ ምናምን አጥቶብናል። ቲማችን ላይ እዚህ ጋር እንፋታ። ፍቺኝ በቃ እንዴ! አይነፋም እንዴ! 3 ነጥብ እንትን አለባቸው ስንል ዛሬ አሸነፈው ከላያችን ሆኗል። ነገ ካሸነፈን ደግሞ እነሱ ከታች ይሆናሉ። ምን ይሉታል ይሄንን ጉድ እንዴ! ዘንድሮ ምንድነው የመጣብን? ከማንም ሚድ ቴብል ጋር ተያይዘን አማድ ማክስህን አውልቅ። አማድ ማክስህን ዶርጉ ነው ልትሉኝ እንዳይሆን። ዶርጉ ያኛ የምናውቀው ዶርጉ ይሄ አይደለም። ምን አይነት ጎል ላይ ያስቆጣ ዶርጉ። ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ ቤተሰብ። እንዴ የመጀመሪያ ፕሪሚየር ሊግም ለዩናይትድም ለጨዋታውም የመጀመሪያውን ጎል ዶርጉ አስቆጥሯል። ወገን ኒውካስል ጋር ነው አይደል የሚጫወቱት? ወዴት እየሄድን ነው? ረባንጂ ይሄ ዶርጉ ነው ብላችሁ እየሸወዳችሁ ነው እንጂ በምንም ተአምር ዶርጉ እንደዚህ አይጫወትም። ፐርፎርማንሱ ጎሉ እንዴ ልክ አይደለም። ልክ ይመርመር። ረጎ እኔ አላውቀውም ይሄን ነገር እኔ አላውቀውም። ቆይ የባርሳን ከኒውካስትል ለማየት ነው የገባ ነው። ቆይ ዶርጉ የሚባል ተጫዋች ገብቷል። ቆይ ኡጋርቴ የሚባል ተጫዋች ገብቷል። ቆይ ክለባችን ያለ ቡርኖ ነው የምር የገባው። ቆይ ኤምቤሙና አማድ ማዝራያ የሌለበት ቲም ነው። ቆይ ምን አይነት ቲም ነው ያለን? ቆይ ምን አይነት ጨዋታ ነው እየተመለከትን ያለ ነው? ዶርጉ ምን አይነት ጎል ነው ያገባው? ምን አይነት ሮኬት የሆነ ጎል ነው ያገባው? እስከዛሬ ያጠፋውን ጥፋት በሙሉ በዚህ ጎል ሽረንልሃል። አንድ ጎል እስከታገባ ነበር እንደነዚህ መጫወት ያቃተ። ምን አይነት ጭዌ ነው እያስመለከትከን ያለው? ምን አይነት ጨዋታ? ማነው? ቆይ ማነው? ውስጥ ይመርመር። ማነው? ቆይ ምን አይነት ዩናይትድ ነው እየተመለከትን ያለ ነው? በመጀመሪያው 45 እንችላለን። ወጉ ይድረስ ብለን ቋጥረን ነበረ። ታዲያ ምን ያደርጋል ሳይሳካ ቀረ። ምሽቱ እናንተ ነው።
ፈንጩበት መድራ ቀሪላ ሁላ ዋላታ ገባ yes ምን አይነት ጨዋታ ነው በእናትህ እንዴ ምንድን የሰራው ግን ድሮ በናው ምን ይፈይቅ ይያል ካስሜሩ ጭራሽ ማርቲኔዝ ወይኔ ሰከንድ ሃፍና ፈርስት ሃፍ ሁለት ቲም ነው ያየነው ግን በየትኛውም ወይ በዚህ ጨዋታ ቢያንስ ነጥብ ይዘን መውጣት እንደምንችል አረጋግጠናል ተጨነኩ እኔ ከተጨነኩ በጣም ቆይቼ ነበር ይገባናል 3 ነጥብ ፈርስት ሃፍ ሰከንድ ሃፍ ራሱ አባከን ነው እኮ የሲስኮ ኳሲያ መግባት ነበረበት ዳሉ እንችላለን ዋናው ስር ፖይንት ነው በዚህ ጉዳት በዚህ አፍሪካ ዋንጫ 3 ነጥብ ማሳካት ከኒካስል ጋር ከባድ ነበር አክሳክተናል ክሊንሺት ጨራሽ እኛም ፈርተን ነበር ቡድኑ የለም ብለን አይችልም ስንለው ዶርጉራስ አደነን ይሸነፋል ብለው ብዙ ቢቆጥሩ አይሆንለት ብለው ብዙ ቢታትሩ ይብላኝ ለነሱ ማንሻሸንፉ ሳይተኙ አደሩ በዱ ደህና አደሩ ሲጀመር ለእንደዚህ አይነት ጥቃቅን ቡድን እስከ 7 ሰዓት እስከ 8 ሰዓት አምሽተን ቅዳሜና እሑድ ሊመጣዋል እስከዚህ ሰዓት አምሽተን መቋጠር በፍጹም አልነበረብንም ዩናይትዶች ውጤቱ በአግባቡ ይገባቸዋል በደንብ ተሻሽለው ነበር የመጡት ለአፍሪካ ዋንጫ ሄዱት ምናምን የተጎዱት ተጫዋቾች ባይመለሱ የሚያስብል ፐርፎርማንስ ነበራቸው ቲም ስፕሪቱ ምናምን ጸዴ ነበር ነዶርጉን ነው ጋርቲ ምናምን እስከዛሬ የሚያቃጥሏቸው ተጫዋቾች በጣም ጸዴ ነበሩ ውጤቱ ስለሚገባቸው አሸንፏል ሲጀመር ዩናይትድ የተባለ ቡድን ሙስጠምጢም ነው ሙጠምጢም የሚባል ሙድ ላይ ያለበት ማለት ነው ምክንያቱም የሆነ አንኤክስፔክትድ የሆነ አንደርዶግ ምናምን ነገር ሲሆን ማለት የሆነ ሰርፕራይዝ ቡድን ይሆናል እኔ ጠዋት ቪዲዮ ሰርቻለሁ ቪዲዮን አያይዝላችኋለሁ ምን እንዳልኩ ማለት ዩናይትድ ዛሬ የሚሸነፍ አይመስለኝም የሆነ አንኤክስፔክትድ ሲሆን የሆነ ነገር ይፈጥራል ምናምን ብዬ ነበር ቪዲዮን አያይዝላችኋለሁ ገና ደሩ ኮንግራት እኔ ብቻ ነኝ ግን ዛሬ ማንቸስተር ዩናይትድ በአፍሪካ ዋንጫ ምክንያት የተለያዩ ወሳኝ ባሉ ተጫዋቾች ሳይኖሩ እንዲሁም በጉዳት ብሩኖ ፈርናንዴዝ ጀምሮ የተለያዩ ተጫዋቾች በጉዳት ምክንያት ሳይኖሩ የሆነ አንደርዶግ ነው ሰርፕራይዝ ቲም ይሆናል ቢማስሉ ከኒውካስል ጋር ላላችሁ ጨዋታ ማለት ከዩናይትድ ምንም ተጠብቁ ምናምን እኮ አይደለም ግን ዩናይትድ እንደ ቡድኑ ራሱ ከተመለከታችሁት ብዙ ጊዜ የሆነ ጥሩ ይሆናል ብላችሁ ኤክስፔክት ስታደርጉ አይሆንም ላይክ ደግሞ ባልተገመተበት ታይም የሆነ ሰርፕራይዝ ቲም ምናምን ነገር ይሆናልና ዛሬ ደግሞ እንደዚህ ነገር የሚፈጠር እየመሰለኝ ነው እኔም ብቻ ነው እስኪ እናንተና አትሰማችሁም ይሄ ነገር ዩናይትድ ዛሬ አንደርዶግ ነው ምናምን ማንንም ሰው ኤክስፔክት ሳያደርጉ ጥሩ ፐርፎርም ያደርግ እየመሰለኝ ነው ባያደርግና ቢሸነፍ ለሰላማችን ስንል ጸዴ ነገር ቢሸነፍ ደስ ይለናል ማለት ነው ምክንያቱም በዚህ ቡድን ብሩኖ ፈርናንዴዝ እና ማዲያሎ እና ማዝራዊ እና ብራይም ቤሞ ሳይኖሩ ዩናይትድ አሸንፉ ምናምን ምናምን ያሉ ደጋፊዎች የሚመጡብን ጆሮአችንን የሚያደሙት ሰው ግን እየመሰለኝ ነው ውስጤ እንደዛ ነው የሚመስለኝ ዩናይትድ ዛሬ የሚሸነፉ ላይ እየመሰለኝ አይደለም አይ ዶንት ኖ ምን እንደሚፈጠር እስኪ አብረን የምንመለከት ይሆናል ሐሳብ አስተያየታችሁን እስኪ ኮሜንት ሴክሽን ምድረ ቋጣሪ እስካሁን ምን ትሰራለህ ተኛ እንችላለን ተጫዋቾቹ ላሳዩት ማለት ነው መጋደል ማለት ነው ክብር ነው የሚገባቸው እንኳን ደስ አላችሁ የታላቁን የገናናው ክለብ የማንቸስተር ዩናይትድ ደጋፊዎች ንቆ ገብቶ ኒውካስትል ዋጋ ከፈለ መተጋጣሚህን መናቅ የለብህም የፕሪሚየር ሊግ ነው ማንንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም በቃ ፕሪሚየር ሊጉ አይገመትም በቃ ከባድ ነው ንቀት ዋጋ አስከፈላቸው በስማ አሁን ሳምንቱ እንዳለ ሊረበሽ ነው ተጋጣሚህን መናቅ የለብህም ዩናይትድም ቢሆን ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው ይሄኛው ዶርጉ ሌላ ዶርጉ ነው የምር ትችላላችሁ ማንቹሪያን ጎረቤቶቼ ኧረ በስማ ማንንም ያልጠበቀውን አስደመመን በቃ አጠብቁት ዩናይትድን ኧረ ዩናይትድ እኮ እንደው ሳትጠብቁት የሚያስደምም ቡድን በቃ ለምን ተጠብቁታላችሁ በቃ በሚያስፈልገው ሰዓት እኮ ዋንጫ ማን ነው ነጥብ ስለማያነሳ ነው እንጂ እግዚአብሔርን ኧረ በስማ አንዴ ለዩናይትድ እኔ አሁን በእርግጠኝነት ይሄንን ጨዋታ ዛሬ እንዳይገረፍ ነው እንጂ የፈራውለት እንደሚሸነፍ እርግጠኛ ነበር ግን ማን ፖፕ አፕ አረገ ዶርጉ በሁሉም በዩናይትድ ፋን የማይወደደው በእርግጠኝነት የትኛውም የዩናይትድ ደጋፊ እስከዛሬ ዶርጉ በነበረው ፐርፎርማንስ ይወደዋል ብዬ አላስብም ታዲያ ማን እንዲያሸንፉ ረዳቸው ዶርጉ 29 ነጥብ ይዘው እንግዲህ አምስተኛ ላይ ተቀምጠዋል ማንቸስተር ዩናይትድ ከአርሰናል በ10 ነጥብ ነው ልዩነታቸው ይመቻቸው ቀጣይ ከኔ ጋር ነሽ መሰለኝ አይ ቀጣይ ሳይሆን ከአንድ ጌም በኋላ ቀጣይ ከማን ጋር እንደሆንሽ አላቅልሽ ይመችሽ ለማንኛውም እኔ ከኔ ጋር ስትጮች ካልሆነ በስተቀር ሁሌ ላንቺ ነኝ የምር እኔ ማንቺ ላይ ቋጥሬ አላቅም የምር ዩናይትድ 1-0 አሸነፈ ጋይስ ዩናይትድ አሸነፈ ጋይስ ዶርጉ ማክስን አውልቀው ሮናልዶ መሆንን አውቀንብሃል እኔ ጋይስ ደስ ብሎኛል ጋይስ ዩናይትድ ጋይስ ዘንድሮ ቻምፒየንስ ሊግ መግባታችን ጋይስ ግልጽ እየሆነ ነው ቻምፒየንስ ሊግ እንገባለን ቶፕ 4 እንጨርሳለን ጋይስ ዩናይትድ ደጋፊዎች እንኳን ደስ ያላችሁ ቪዲዮን ላይክ ፌቨራይት ኮፒ ሊንክ ያደርጋችሁ ፕላስ ሙሰመጫ እንዳይረሳ 15 ጊዜ ኮፒ ሊንክ ማድረግ እንዳይረሳ
ማንቺ ይችላል እያላችሁ ኮመንት ላይ ጻፉ። እንደ ጎረቤቴ የምር አኮራሽኝ። እንዲህ ነው እንጂ ለማንኛውም ማንቸስተር የሚል ስም ይዘህ እንዲህ ነው ማኩራት ያለብህ እና ማንም ሳይጠብቅሽ አንቺ እኮ ይሄ ነው በቃ ይሄ የሰር አሌክስ ፈርጉሰን ታክስ ምናምን የሚባለው ዝውውር ላይ ብቻ አይደለም። አንዳንዴ ማንም ሳይጠብቀው ዩናይትድ ያሸንፋልና ዛሬ ኒውካስትልን አስተናግዳ ያሸንፋል። ሁሉም ሰው ይሸንፋል ብሎ እርግጠኛ ሆኖ ነበር፣ የዩናይትድ ደጋፊ ተጨመረ። እርግጠኛ ነኝ ተጫዋቾቹም እንደዛ እርግጠኛ ሆኖ ነበር። ኤኒዌይ ያሸንፋል። ለማንኛውም ኮንግራ፣ እንኳን ደስ አላችሁ ጎረቤቴ፣ ይመችሽ። እንደዚህ ቢያንስ አንዳንዴ ተንፍሽ እንጂ ሁሌማ ተሳቀሽ እንዴት ትችዋለሽ? እና በቦክሲንግ ዴይ በቦክስ ትዘረያለሽ ብዬ ነበረ። አንቺ ግን በቦክስ ነው የዘረርሽው። ይመችሽ። ኮንግራ። ለማንኛውም አልሐምዱሊላህ አሸንፈናል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። እውነት በጣም ደስ ብሎኛል። ማንም ይሄን አልጠበቀም አውቃለሁኝ። አሁን ማንቸስተር ከረፍት በኋላ በጣም ተቀጥቅጧል፣ ግን ምክንያቶች አሉት። አሞሪም ይሄን ያደረገበት ምክንያት አለው። ግን ሰዎች ካስሽን ሲቀይረው እንዴት እንደደነገጥኩኝ እሱም አላመንም እኮ። ግን አሸነፍን። ዶርጉዬ የኔ አባት፣ አንድ ቀንም ዶርጉዬ የኔ አባት እላለሁ ብዬ አስቤ አላውቅም። እውነት ኧረ ቢስሚላህ ኧረ በጣም ነው ደስ ያለኝ። በጣም ነው ካሸነፍን ምናምን ቆይተን እኮ አይደለም ሰዎች፣ ግን ካለብን ችግሮች አንጻር ምክንያቶች አሉን፣ ጉዳቶች አሉ፣ ምን አሉ። ካፒቴናችን አዲሱ ካፒቴናችን ሊቻ ቢስሚላህ ኧረ በቃ ስለ ጨዋታው ሁሉ ነገር እናወራለን። ግን በጣም ደስ ብሎኛል። እንኳን ደስ ያላችሁ። የተሳለቁብን ሁሉ አፋቸውን ይይዛሉ። ማንም ቢጎዳ ዩናይትድ ነው። በቃ አዲስ ነገር እናያለን። በቃ ገጸ በረከት ይዞልን ሊመጣ ይችላል። ይሄን እመኑ፣ አትጨናነቁ። እንደው እስከዛሬ ካሳለፍነው የከፋ ጊዜ አናሳልፍም። ዩናይትድ ፋሚሊ ይሄን ነው የምላችሁ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ። እንኳን ደስ ያላችሁ በድጋሚ። ግሎሪ ማን ዩናይትድ ወገን መተናል። ግባ እናውጣው። ወያለው አልተኛም። ባይዘዌ አይላቭ ወያላውን እወደዋለሁ። አዳነ ኢቨን በ1 ሚሊዮን ዩሮ ነው ይሸጥክልኝ። በ1 ሚሊዮን ዩሮ በጣም ነው የወደድኩ። ወያላም በህይወቴ እወዳለሁ ብዬ አስቤ አላውቅም። አይላቭ ወያላውን ወደድኩት በህይወቴ። እንደ ዛሬ ጨዋታ ደስ ብሎኝ አያውቅም። እንደዚህ ነው መጫወት የምፈልገው። እየቀጠቀጥኩኝ 19ኙ ቲም እየቀጠቀጥኩኝ ስሸነፍ ነበረ። ተቀጥቅጬ ሰከንድ ሃፍ ነጥብ ይዤ መውጣት ነው የምፈልገው በሜዳዬ። ያንተን ጌታ የወያላን ጌታ በአዳን ሄቨን በዶርጉ በዳሎት ምን አይነት ተጫዋች ነው ቤንጃሚን ሼሽኮ? አረ ዩናይትዳውያን አንዴ ለሮበን አሞሪም፣ አንዴ ለታክቲሻኑ፣ አንዴ ከሚኬል አርቴታ ለሚበልጠው ለሮበን አሞሪም። ምን አይነት በረኛ ነው? ያ ሁሉ ኮርና ተመቶብን አልሳቀቅም። ያ ጨለማ ጊዜ አለፈ። በበረኛ የምሳቀቅበት ጊዜ አለፈ። ያ ጨለማ ዘመን አለፈ። ጠላቴ ሆይ አመለጥኩ። በበረኛ የምሳቀቅበት ዘመን ከዚህ በኋላ የለም። ግሎሪ ማን ዩናይትድ፣ ማንቸስተር ዩናይትድ። እንደዚህ ሲሆን ደስ ይለኛል። መጣን ቶፕ 4 ዩናይትድ ንጉስ ነው አትጠራጠሪ። ኒውካስትል ተገርፏል ተኝ እንጂ ቋጣሪ። ወሳኝ 3 ነጥብ ግባ እናውጣው። ግሎሪ ማን ዩናይትድ። ዶርጉዬ እስካሁን ድረስ ለሰደብኩ ይቅርታ አድርግልኝ በህዝብ ፊት ለፊት። ምን አይነት ጎል ነው? ሲጀመር በአንበሳ የሚመራ የበግ መንጋ መፍራት አለብህ። ሊቻ ነበረ ዛሬ ካፕቴን ተጋዳዩ። አሞሪ ምን አይነት ስራ ነው? እኔ ዛሬ ብንሸነፍ ራሱ እንደዚህ አይነት ስራ አይቼ እውነት አላዝም። በአፍሪካ ዋንጫ ሄደው ብሩኖ የለም፣ አማድ የለም፣ ስንት ተጫዋች የለም፣ እነ ማዝራው የሉ። በስ 4 ኋላ አድርጎ አረ ተቻላለ አሞሪ። ምንም ገገመና የለም። ዛሬ ቀየረ እኮ አሰላለፉን። ስራ አሞሪ ዳሎት ሄቨንን ማርቲኔዝን ሾውን ኋላ አድርጎ ሰራላቸው። ይሄ ነው ማንቸስተር ግባለት። ራሽ በጁማው ሻሼ እንደዚህ አይነት ቀልድ ከመቼ ጀምሮ ነው የጀመርሽው? 7 ሰዓት ድረስ ዶርጉ ረባላ። ኒውካስትል ግን በጭባጭ አንኩት ሆነ ቲም በእናታችሁ ታው ነው የሚያስተለው። አንተ እኔ በቃ ስኳቻ እንኳን
ከባድ ነው። ሻሼ ግን ስፔሻሊ ፈርስታ በቃ ያበደ ማለት ነው የምር። ብቻ እኔ መልካሙን ሁሉ አንመኝላችሁ። ይሄኛውን ኢንፎርሜሽን ደግሙት አልፈልግም። ያ ልጅ አራት ጨዋታ ቀረው ማነው ሊቆረጣ ጸጉሩ በሯ ላይ ናት መሰል ማንቼ ቀን ወጣላት ቤቲም ክለብ ሆና እምቢ ስትላየናት። እሺ እድላይ ዲፍሲ ኒውካስትል ዛሬ ለጥፎሽ ነበረ እሱን ያወጣሽ ያው የተፈጥሮ ነገር ስለሆነ ቦራንዴ ግድ ነው ማሸነፍሽ በሚል ነው እንጂ ዛሬ ኒውካስትል ለጥፎሽ ሸኝቶሽ ነበረ። ግን ያው ይሁን ትርፌ for the first time እስከ 7 ሰዓት ድረስ አስቆይታን አሸንፋ ተገኝታል። ደዛሬ ደም እንትን ከፈርስት ሃቭ ኤፍሲ ምናምን ልል ማለት ነው እድላይት ኤፍሲ ነው። ኢንዌይስ ደህና አይደል? ዛሬ ቀን ስለወጣላችሁ በደንብ ኮካምና እየጠጣች ሰለብሬት አድርጉት። ሴሌምኖ ቢጎዳም ብሩኖ ባይኖርም እምቤሞ ማንቺዬ ማንቼ ነው ባልዶ የሚያሸንፍ በልልኝ። ይኸውልህ ተጫዋች ተጎዳብኝ ተጫዋች የለኝም ብዬ እጅ የሚሰጥ ክለብ የለኝም ማለት ነው። ልጥፍ አድርጎ የሚመለስ ክለብ ነው ያለኝ። ብራንድ የሆነ ክለብ ነው መደግፈው። አንተ ቋጣሪ ወያላና ሸታታ አሮጊት ማለት ነው። ለጥ ትላለህ ገብተህ ለጥ ትላለህ ማለት ነው። እንችላለን። አኮራኸኝ ነው የምልህ። አኮራኸኝ። እንችላለን። እስቲ በጭንቀት እንደኔ ፍሬውን ጨምቆ የጨረሰ ይኸው ገና በ18 ዓመቴ ምንም ነገር ሳላይ በዚህ ክለብ ምክንያት ይኸው ጨጓሬ ፍሬ አልቀረም፣ ምንም ነገር አልቀረም። ምንድን ነው እያደረክ ያለው? እንዴ ማውንትን ለምን አስወጣው? የግድ የፍሌቸር ልጅ መጫወት ስላለበት እኛ መጨነቅ አለብን? ፍሬያችን ማለቅ አለበት ወይ? ፈጣሪ በቃ እነሱ ክሮስ ባረጉ ቁጥር ማይነስ ባረጉ ቁጥር የጭንቀት 3 ነጥብ የጭንቀት 3 ነጥብ። ወይኔ ጭራሽ ካስሚሮን ቀይር። ማን ሊያጠቃልል ነው? ማን ማኑን ሊከላከልል ነው? ማን ነው ማኑን ሊቆጣጠርል? ኧረ አሞሪም አንዳንዴ ግን ምን አይነት የታክቲክ ስህተት ነው የምትሰራው? የምትወስናቸው ውሳኔዎች እንዳለ ይሁን። አረ እኛ እኮ እዚህ ያለን ደጋፊዎቹ እኮ ቢያንስ አረ ሰው ነን። ተው ብረት መሰልን እንዴ? ወይኔ ቃሉ ብቻ የጭንቀት 3 ነጥብ አልፏል። ለማንኛውም ቤተሰብ ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። ልያው ያዤ ምን ነው? ምን መጣ? የኔ ባሪክ ውርዝ ነው። በፍጹም አይን አይደለም። በደንብ ተመልከተው። ከየትም ፍጩ ዱቄቱን አምጩ ነው የሚባለው። እንዲህ 3 ነጥብ ነው ዛሬ ያዩት። ይሄ ሰውዬ ማለት ነው 10 ጊዜ ቢሰጠው ደግሞ ማያገባውን ኳስ ነው። ምን አይነት ጎል ያገባው ዶርጉ በቃ የዩናይትድ ደጋፊ በቃ ማመን እስኪያቅታቸው ድረስ አንገታችንን እዚህ ጭነን ደግሞ ቅያሪዎቹ አሞሪ ምንድን ያደረግከው ዛሬ ማለት ነው? አሞሪ ማለት ነው ይዞት የገባው ፎርሜሽን ነው መሰለኝ በጣም ቆንጆ ነበረ። ፈርስት ሃፍ ሰከንድ ሃፍ ከቀያሪው በኋላ ነው ትንሽ ልብ ድካም ሲያዝ የነበረው እንጂ 4-2-3 መሰለኝ ካልተሳሳትኩኝ ይዞት የገባው ፎርሜሽን ናይስ ነው እኮ ግን ከፋኝ እንደገና ከፋኝ። እጅግ በጣም ጣፋጭ 3 ነጥብ ለሩበን አሞሪሙ ማንቸስተር ዩናይትድ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትልን ኦልድ ትራፎርድ ላይ ያስተናገደው ማንቸስተር ዩናይትድ በፓትሪክ ዶርጉ አስደናቂ የሆነች ቮሊ ጎል አማካኝነት 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ ማግኘት ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትድ ፈርስት ሃፍ እጅግ በጣም አስደናቂ የነበረ ፐርፎርማንስ ነበር ሲያሳየ የነበረው። የግብ ዕድሎችን በመፍጠሩ ረገድ በጣም አስደናቂ የሆነ ብልጫ እንደነበረው ተመልክተን ነበረ። ካለ ብሩኖ ፈርናንዴዝም በዚህ ልክ ማንቸስተር ዩናይትድ ፐርፎርም ያደርጋል ብለን ላልጠበቅን ሰዎች ሰርፕራይዝ የሚያደርግ ቡድን ነበረ። ሰከንድ ሃፍ ግን ኒውካስትል ወደ ጨዋታው ለመመለስ በሚያደርገው ጥረት ውስጥ የተሻለ ቡድን ሆኖ አግኝተነው ነበረ። ነገር ግን ምንም እንኳን የተሻለ ቡድን የነበረ ቢሆንም የነበረውን ብልጫ ወደ ጎልነት ለመቀየር በጣም ተቸግሮ 1-0 ለመሸነፍ ተገዷል
ወርደዋል ማለት ነው። በዚህ ጨዋታ ላይ ፓትሪክ ዶርጉ እንዲሁም ደግሞ ማቲያስ ኩኛ በጣም ሲያስደንቁኝ ነበሩ። ማቲያስ ኩኛ ሪሴንትሊ ለማንቸስተር ዩናይትድ ያለው ፐርፎርማንስ እጅግ በጣም አስደናቂ እንደሆነ እየተመለከቱ እየታዘብኩ ይገኛለሁ። በኒውካስትል ዩናይትድ በኩል ደግሞ ሉዊስ ሃል በጣም ሲያስገርመኝ ነበር። ዛሬ ጥሩ ፐርፎርማንስ ነበረው ምንም እንኳን ቡድኑ ቢሸነፍም ማለት ነው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ 29 ነጥቦችን በመያዝ 5ኛ ደረጃ ላይ ተቀምጧል። ብሩኖ ፈርናንዴዝን ያልያዘው ማንቸስተር ዩናይትድ ድልም ማድረግ ችሏል ማለት ነው። ፈታኙን ዩናይትድ ምንም እንኳን ኮንሲስታንት ባይሆንም ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኑ ኳስ መረጃዎችን ማግኘት ይችላል። ሲጀመር ዩናይትድን አጠብቀው ካልጠበቀው እንደዚህ ያስደምማል። እኔ ከጨዋታው በፊት አቻም ከወጣ ይህን ጨዋታ ካሸነፈም ታምር ነው ብዬ ነበር። ታምር ነው። ኦልድ ትራፎርድ ላይ አንዴ አይምራ ከመራ በቃ ሊያጋይ ነው ሊያጠፋ ነው ማለት ነው። ኦልድ ትራፎርድ ላይ እየመራ ቆይቶ ከተሸነፈ በቃ ዘመናት አልፏል፣ በጣም ቆይቷል። እዚህ ሜዳ ላይ አምጥቶ መራ ማለት በቃ መጨረሻ ታውቋል ማለት ነውና ኒውካስትል ዛሬ ከነ ክሊን ሺት ይግባ ነው። ብሩኖ ሁላ ሜዳ ውስጥ ነው ያለው። እንደውም ካሁን በኋላ እንዳሳ ያለ ብሩኖ ለምን አትሞክሩትም? ባላንሱን የጠበቀ ምርጥ ስኳድ አይቻሉ። ዛሬ ወደ መጨረሻ አካባቢ ያው ስላፈገፈጋችሁ ነው ያ ሁሉ ሙከራ የተሞከራባችሁ ብዬ አስባለሁ እንጂ በቃ ባላንሱን የጠበቀ ስታጠቁ ሁላ ምርጥ ነበር። ግን ያው ብሩኖ ሁሌ ያው ክሬቲቭ ነው እሱ፣ ምንም የሚካር ነገር የለም። ቀልዴ ነው። ግን ያለ ብሩኖ የሚገርመውን ስኳድ አይተናል ዛሬ። ትችላላችሁ ማለት ይቻላል፣ ያለ ብሩኖ መጫወት ይቻላል። አሪፍ ይመቻችሁ፣ እግዚአብሔር ይመቻችሁ። ፒስ አውት